ሰላም የተከበራችሁ እና የተወደዳችሁ ውድ የቻናል ቤተሰቦች እንዲሁም ተማሪዎች እንዴት ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ ውድ ቤተሰብ ከዚህ በፊት ግሬድ 12 ኢንትራንስ ኤግዛም ፓርት 1 ለቅቄላችሁ ነበረ። ዛሬ ደግሞ በፓርት 2 ተመልሼ መጥቻለሁ ማለት ነው። ስለዚህ ውድ ቤተሰብ እንግዲህ ይህ ቪዲዮ የሚደርሳችሁ ሰዎች ይህንን ቪዲዮ ላይክ፣ ሼር በማድረግ እንድትጀምሩ በአክብሮት እጠይቃለሁ። እዚህ ጋር ሁለት ጥያቄዎች አሉ። እነዚህ ሁለቱም ጥያቄዎች ከዚህ በፊት ኢንትራንስ ኤግዛም ላይ መጡ የነበሩ ጥያቄዎች ናቸው። ስለዚህ እነዚህ ጥያቄዎች እንግዲህ ጥሩ በሆነ ሁኔታ ለማሳየት እሞክራለሁ ማለት ነው። ከእናንተ የሚጠበቀው እንግዲህ ቪዲዮን ላይክ ሼር በማድረግ መጀመር ብቻ ነው። አሁን በቀጥታ ወደ ቪዲዮ እመጣለሁ ማለት ነው። So as you can see here on the whiteboard it says grade 12 entrance exam. Question number 1 says which one of the following is true about the function of f defined by f of x which is equal to 1 over root 5x minus 7. Okay, minus 7 ይላል። እንግዲህ ቾይዞቹ እነዚህ ናቸው። እነዚህ ቾይዞች ማንበብ አይጠበቅብኝም ማለት ነው። ያው ሬንጅ ኦፍ ፈንክሽኑ ይሄ ነው። ዶሜን ኦፍ ፈንክሽን ይሄ ብሎ ሰጥቶኛል ሲ ላይ ማለት ነው። ሲ ላይ ደግሞ ዶሜን ኦፍ ፈንክሽን is x is an element of real number and x such that x is greater than or equal to 7 over 5 ብሎኛል። ተመሳሳይ እዚህ ጋር ሬንጅ እዚህ ጋር እንደምትመለከቱት ማለት ነው። ስለዚህ እንግዲህ እቺን ጥያቄ ለመስራት ሁለት ነገሮችን ማወቅ አስፈላጊ ነው ማለት ነው። ሁለት ነገሮች ምንድናቸው እነዚህ? የመጀመሪያው the denominator of rational number cannot be 0 መሆን አይችልም። denominator of rational number 0 ሊሆን አይችልም። አንድ ይሄ ነው። ሁለተኛ ደግሞ the square root of a number cannot be negative። እነዚህ ሁለቱን ነገሮች ማወቅ ያስፈልጋል ማለት ነው። እነዚህ ሪስትሪክት የሚያደርጉ ነገሮች ናቸው ማለት ነው። ስለዚህ f of x which is equal to 1 over root 5x minus 7 ነው የሚለው። ስለዚህ f of x ማለት እናውቃለን። f of x ማለት just f of x እንል f of x which is equal to y ማለት ነው። በሌላ አባባል ማለት ነው አውትፑቱን ነው የሚያሳየን። ስለዚህ ምንድነው የምናደርገው? ይሄንን መጀመሪያ እቺን እናወጣታለን። አውጥተን like 5x minus 7 is greater than 0 ብለን እንጽፋለን ማለት ነው። greater than 0 ብለን እንጽፋለን ማለት ነው። ኦኬ ስለዚህ ይሄ ማለት ደግሞ ምን ማለት ነው? ስለዚህ the value of x መፈለግ አለብን ማለት ነው። so the value of x ለመፈለግ ደግሞ ይህንን ማሸጋገር ያስፈልጋል ማለት ነው። 5x is greater than ወደዛ ሲሻገር 7 ምን ይሆናል? ፖዚቲቭ 7 ይሆናል ማለት ነው። so divide both side by 5 okay by 5 1 by 5 1 so x is greater than 7 over 5 ይሆናል ማለት ነው። so ዶሜናችን ይሄ ይሆናል ማለት ነው። so ዶሜናችን all real number ይሁንና restriction ናቸው። ምንድነው የሚሆነው? x is greater than 7 over 5 ወይም ደግሞ በኢንተርቫል አስቀምጡ ከተባልን ደግሞ 7 over 5 up to positive infinity ብለን ይሄንን እንደዚህ ማስቀመጥ እንችላለን ማለት ነው። አሁን ልብ በሉ ከዚህ በፊት በመጣው ጥያቄ ላይ በእንደዚህ አይነት መልክ መጥቷል። በሚቀጥለው ግን በእንደዚህ አይነት መልክ ማምጣት ይችላሉ ማለት ነው። ሶ በዚህ አይነት መልክም መጠበቅ ይጠበቅባቸዋል ማለት ነው። ሁለቱንም በኢንተርቫልም ሊሆን ይችላል፣ በዚህም ሊያመጡባችሁ ይችላሉ ማለት ነው። ስለዚህ ይሄንን ለይታችሁ ማወቅ ያስፈልጋል ማለት ነው። ስለዚህ ሬንጃችን 7 over 5 positive up to positive infinity። ይሄ ኢንተርቫሉ ኦፕን both side open ነው ማለት ነው። both side open ነው። በዚሁ አጋጣሚ እንግዲህ እንደዚህ ከሆነ ግን ኢንክሉድ ያደርጋል ማለት ነው። በአንድ ጉን እንደዚህ ቢሆን በዚህ ኢንክሉድ ያደርጋል፣ በዚህ ግን ኦፕን ነው ማለት ነው። ወደዛ ወደ ፖዚቲቭ ኢንፊኒቲ ነው የሚሄደው ማለት ነው። በዚህ ግን የሆነ ነምበር እዚህ ጋር ኢንክሉድ ያደርጋል ማለታችን ነው። ስለዚህ እሱንም ማስታወስ ያስፈልጋል ማለት ነው። እያንዳንዱን ነገር በቀላል ነው ብለን ማየት የለብንም ማለት ነው። እያንዳንዱን ነገር ፎከስ ሰተን ማየት ያስፈልጋል ማለት ነው። ኦኬ ስለዚህ x is greater than 7 over 5 ይሆናል ማለት ነው። ስለዚህ
አሁን ይህንን እዚህ ጋር ብንከተው ምን እንደሚያመጣ እስኪ እንመልከተው። ከተነው ማለት ነው። ሶ 5x minus 7 square root of 5x minus 7 ይሄ ማለት 5 በx ቦታ 7 over 5ን ልተካው 7 over 5 minus 7 ይሄ ማለት by 5 1 by 5 1 so root 7 minus 7 ይሆናል። ይሄ ማለት ደግሞ root 0 ነው ማለት ነው። root 0 ማለት square root of 0 ማለት ደግሞ 0 ነው ማለት ነው። which means ይሄ ምን ማለት ነው? በሌላ አባባል 1 over 0 ነው ማለት ነው። ይሄ ማለት ደግሞ ከዚህ በፊት እንደምናውቀው rational number is a number that can be written in the form of a over b and b is different from 0 እሱን ማስታወስ አለብን ማለት ነው። ስለዚህ ቁጥር እንደዚህ ከመጣብን undefined ነው ማለት ነው። ኤግዚስት የማያደርግ ነው ማለት ነው። ስለዚህ ኤግዚስት አያደርግም። ስለዚህ ይሄ አይሰራም ማለት ነው። ስለዚህ ይሄ አይሰራም። ሌላ ደግሞ አሁን ለምሳሌ let's say 1ን ብንወስደው አሁን ለምሳሌ f of x is greater than or equal to 1 ይላል። ስለዚህ greater than 1ም ሊሆን ይችላል or ደግሞ equal to 1 ብሎ ሰጥቶኛል። ቦታው ላይ ልተካውና የኤክስም ዋጋ እዚሽ ጋር አንድን በተካው 5 into 1 minus 7 ሲሆን ደግሞ ምንድነው የሚሆነው? square root of 5 minus because 5 times 1 is 5 ስለሆነ ማለት minus 7 ይሆናል። this is equal to square root of 2 ይሆናል ማለት ነው። square root of negative 2 ነው የሚሆነው። ቀደም በተናገርኩኝ እንግዲህ ሁለት ነገሮችን ተናግሬያለሁ። አንድ the denominator of a rational number cannot be 0 ብያለሁ። እንደገና ደግሞ the square root of a number cannot be negative never አይሆንም ማለት ነው። ስለዚህ negative 2 የሚለው ይሄ undefined ይሆናል ማለት ነው። ምክንያቱም square root ውስጥ ምን የለንም? ኔጌቲቭ ነምበር የለንም ማለት ነው። እንደዛ አይነት ነገር ኤግዚስት አያደርግም፣ ዲፋይን አያደርገውም ይሄንን ማለት ነው። ስለዚህ ይሄ መልስ አይሆንም። ሁለተኛው ጋር ስንመጣ ደግሞ x is greater than or equal to 7 ስለዚህ ይሄ ማለት 7 ቅድም ይሄ ማለት another word 1.4 something ነው። ስለዚህ ይሄ 7 ስለሚመጣ 7 ይመጣል። 7 minus 7 ደግሞ 0 ነው አይተናል። አይሆንም ማለት ነው። ሶ ይሄ በጣም ይርቃል ማለት ነው። ምንድነው the value of x በጨመረ ቁጥር y በጣም እያነሰ approach to 0 ይመጣል ማለት ነው። which means cannot be 0 ግን መሆን አይችልም ማለት ነው። approach to 0 ነው የሚያደርገው እንጂ 0 ግን መሆን አይችልም ማለት ነው። ስለዚህ ቁጥሩ x ቫልዩ በጨመረ ቁጥር y ቫልዩ ደግሞ እየቀነሰ ነው የሚመጣው ማለት ነው። ስለዚህ ሞር በጣም ኦፕሽናችንን ሊያሰፉ የሚችሉ ቁጥሮች አሉ በዚህ ማለት ከ7 በታች ማለት ነው። ከ7 በታች ላይክ 2ን ብንወስድ 1.5ን ብንወስድ ለምሳሌ let's say 2 እንውሰድ so the square root of 5 times 2 minus 7 ብናደርገው ስንት ይሆናል? the square root of 10 minus 7 which is equal to square root of 3 ይሆናል ማለት ነው። so ይሄ ፖዚቲቭ ነው። ስለዚህ ምንም ችግር የለም። ሶ ይሄ ይሆናል ማለት ነው። 2 3 ብናረግ እነዚህ ይሆናል። 7ን ብናረግ ግን በጣም ሂውጅ ነምበር ነው። ይሄ በጣም ላርጅ ነምበር ነው የሚሆነው። ስለዚህ ከላይ ደግሞ ያለችው አንድ ነች። አንድን ለዚህ ቁጥር ብናካፍለው ለትልቅ ቁጥር ብናካፍለው በጣም ወደ 0 እየተጠጋ ነው የሚመጣው ማለት ነው። ያን ለዛ ነው የማይሆነው ቢ ማለት ነው። ሲ ጋር ደግሞ ስንመጣ x is greater than or equal to 7 over 5 ነው የሚለው። ስለዚህ ቅድም ቼክ አድርገናል። 7 over 5 በሚሆንበት ጊዜ ምንድነው የሚሆነው? ይሄ by 5 1 by 5 1 which is 7 ማለት ነው። 7 minus 7 ደግሞ 0 square root of 0 ደግሞ 0 ነው። ስለዚህ 0 ከታች ደግሞ ዲኖሚኔተር አይሆንም ብለናል። ስለዚህ በዚህ ሁኔታ ይሄ አይሆንም ማለት ነው። x is greater than 7 over 5 ቢሆን ኖሮ ይሁን ነበር። ምክንያቱም 7 over 5 ማለት 1.4 ነው። ስለዚህ 1
ከ1.4 የሚበልጡ ቁጥሮች ማለት 1.5 ቢሆን ይሆናል። 1.5ን እዚህ ጋር ብንከተው ኤግዛክትሊ የሚመጣው ቁጥር ፖዚቲቭ ነው የሚሆነው ሩት ውስጥ ማለት ነው። ፖዚቲቭ ቁጥር ነው የምናገኘው ይሆን ነበር። ነገር ግን ኢኳል ቱ ይላል። ግሬተር ዛን ኦር ኢኳል ቱ ነው የሚለው። ስለዚህ በኢኳል ቱ አይሰራም፣ ሶ አይሆንም ማለት ነው። ዶሜኑ ከዚህ መብለጥ አለበት እንጂ ከዚህ ጋር እኩል መሆን የለበትም ማለት ነው። ከዚህ ጋር እኩል ከሆነ የምናገኘው ቫልዩ ይሄው እዚህ ጋር ቅድም የሰራሁት ማለት ነው። እዚህ ጋር ስንመጣ ደግሞ f of x is greater than 0 ይላል። greater than 0 መሆን አለበት። ስለዚህ መልሳችን ዲ ነው የሚሆነው ማለት ነው። f of x is greater than 0 ማለት ለምሳሌ x in terms of y ብንገልጸው y should be what different from 0 ለምሳሌ እዚህ ጋር መመልከት እንችላለን። ላይክ በኤክስን በዋይ ልተክቼ ምን ልስራ? ሶ ኤፍ ኦፍ ኤክስ ማለት ቅድም ዋይ ነው ብለናል። ሶ ዋይ ኢዝ ስኩዌር ሩት ኦፍ 5x minus 7 which is equal to so f of x is equal to 5x minus 7 1 over 7 ነው። ስለዚህ ይሄ ማለት ደግሞ ሎክ ይሄ ማለት ደግሞ f of x ማለት ቅድም y ነው ብለናል። so y is equal to the square root of 1 over the square root of 5x minus 7 ይሄ ማለት ምን ማለት ነው? በዚህ ክሪስ ክሮስ እናባዛለን ማለት ነው። so y times the square root of 5x minus 7 which is equal to 1 ማለት ነው። ስለዚህ both side በy አካፍላለሁ ማለት ነው። over y አደርገዋለሁ ማለት ነው። so it's going to be cancel out and 5x minus the square root of 5x minus 7 which is equal to 1 over y ይሆናል ማለት ነው። ይሄንን ደግሞ ምን አደርጋለሁ? both side square አደርጋለሁ ማለት ነው። squaring both side this equation right? so ይሄ ማለት square root of 5x minus 7 the whole square which is equal to 1 over y the whole square አደርጋለሁ ማለት ነው። ይሄ ማለት ደግሞ እቺ square root ይሄንን እቺ 2 ይሄንን square root ታጠፋለች ማለት ነው። this is going to be 5x minus 7 which is equal to 1 square over y square ይመጣል ማለት ነው። y square ይመጣል። so in other word y ምን ከማን መብለጥ አለበት? ከዜሮ because y ከታች ስለሚሆን ከዲኖሚኔተር ነው። ስለዚህ ይሄ ደግሞ ምን መሆን የለበትም? ዜሮ መሆን የለበትም። ኦኬ ሶ ይሄ ማለት ደግሞ ይሄንን እስከ መጨረሻው እንስራ ብንል ምንድነው የሚሆነው? ይሄ ማለት 5x which is equal to 1 over y square ይሄ ፕላስ ማይነስ የነበረው ወደዛ ሲሻገር ፕላስ ይሆናል ፕላስ 7 ይሆናል ማለት ነው። 7 ይሆናል divide both side by 5 divide both side by 5 5 by 5 cancel out x is equal to 1 over y square plus 7 የጋራቸው 1 over 5 በ1 over 5 እናባዛለን ማለት ነው። ይሄ 5 ከታች ነው ያለው ስለዚህ መገልበጥ እንችላለን ማለት ስንገለበጠው ደግሞ ምን ይሆናል? division is the reciprocal of multiplication right? so ስለዚህ ምንድነው የሚሆነው? ይሄ times 1 over 5 ይሆናል ማለት ነው። ይሄ ማለት ደግሞ እንግዲህ ያው ቦርድ ያንሰኛል ለሁሌ ነው የምላችሁ። እንግዲህ ሲቀየር ወደፊት ይቀየራል። ዝም ብሎ እንግዲህ ለውጥ ሳይኖር አይቀየርምና ለውጥ እንዲኖር የምታደርጉት ደግሞ እናንተ ናችሁና ቪዲዮን ላይክ ሼር በማድረግ እንግዲህ ይሄንን እንቀይራለን አብረን እንቀይራለን ብዬ አስባለሁ። ብቻዬን መቀየር አልችልም ያለ ምንም ለውጥ ማለት ነው። ሶ ስለዚህ ይሄ ማለት እንግዲህ እዚህ ጋር ደርሰናል። x is equal to 1 over y square plus 7 ጋር ደርሰናል divided by 5 both side አካፍለን ማለት ነው። ይሄ ማለት ደግሞ ከታች አንድ አለ። ይሄ ማለት which is equal to 1 over y square
plus 7 times 1 over 5 over 1 ማለት ነው። ይሄ ገልብጠን ቅድም division is the reciprocal of multiplication ብያቸዋለሁ። ሶ በዚህ reciprocal እናባዛለን ማለት ነው። ስናባዛው ምን ይሆናል ማለት ነው? ስለዚህ ወይም ደግሞ ስለዚህ ኦኬ እንደዚህ ነው የሚሆነው 1 over 5 over 1 ሳይሆን 1 over 5 ይሆናል ማለት ነው። 5 ይሆናል። ስለዚህ ምን ይሆናል ይሄ 1 over 5 y square plus 7 over 5 ይሆናል ማለት ነው። 7 over 5 ይሆናል ማለት ነው። ስለዚህ እዚህ ጋር ምን y should be greater than 0 መሆን አለበት ወይም ደግሞ in other words y is different from 0 መሆን አለበት ማለት ነው። y is different from 0 መሆን አለበት። ስለዚህ መልሳችን ምንድነው የሚሆነው? range of f is f of x is an element of real number f of x such that f of x is greater than 0 መሆን አለበት ማለት ነው። ከ0 መብለጥ አለበት which means 0 መሆን የለበትም ማለት ነው። በቃ ይሄንን እንደዚህ ሰርተን ነው የምናውቀው ማለት ነው ሬንጁ ማለት ነው። ምክንያቱም እዛ ጋር 0 የሚያደርግብን ቁጥር ካለ እዚህ ጋር አንዲፋይንድ ያደርግብናል ማለት ነው። ስለዚህ ከ0 መብለጥ አለበት ወይም ደግሞ in other word ይሄ ደግሞ በኢንተርቫል አስቀምጡ ከተባላችሁ ደግሞ ምን ማለት ነው? f of x is equal to open the bracket 0 up to positive infinity ይሆናል ማለት ነው። ፖዚቲቭ ኢንፊኒቲ ይሆናል። ይሄ መልስ ይሆናል። ይሄ መልስ ይሆናል። ሶ በዘንድሮ ዓመት ወይም ደግሞ በካቻም ነው በዚህ አይነት ከመጣ ዘንድሮ ደግሞ በዚህ ሊመጣ ይችላል ማለት ነው። ስለዚህ በተለያየ መንገድ አጣናናችሁን በተለያየ መንገድ ራሳችሁን ቼክ ማድረግ አለባችሁ ማለት ነው። ሶ the answer is going to be D ይሆናል ማለት ነው። መልሳችን D ይሆናል። the range of a function is f of x is an element of real number an element of real number f of x such that f of x is greater than 0 ወይም ደግሞ በዚህ መልሳችን ይሆናል ማለት 0 up to positive infinity ሁለቱም ቦታ በሁለቱም ኦፕን ነው ማለት ነው which means 0ን አያጠቃልልም 0ን ኢንክሉድ አያደርግም greater than 0 ነው ከ0 እስከ ፖዚቲቭ ከ0ን እንደመነሻ ነው እንጂ ኢንክሉድ አያደርገውም ማለት ከ0 ወደዛ ያሉትን ቁጥሮች ነው የሚያካትተው እንጂ 1 መሆን ይችላል 2 መሆን ይችላል 3 መሆን ይችላል ከዛ up to positive infinity ስለዚህ በዛ አይነት መልኩ እንድትረዱ እፈልጋለሁ ማለት ነው። ስለዚህ the answer is going to be D ይሆናል። ኦኬ I think እንግዲህ ግልጽ ነው ብዬ አስባለሁ። ያው ዲቴል ነው ያው Okay, let's come to question number 2. Question number 2 says consider the region R. እቺ R እዚህ ጋር ብሉ በብሉ የተጻፈችው ማለት ነው። Consider the region R shown in the figure below. ይሄ ነው ፊገሩ ማለት ነው። ፊገሩ ይሄ ነው። ሶስት ላይኖች አሉበት። በዚህ በሶስቱ ላይኖች ኢንተርሴክሽንስ ውስጥ ደግሞ ምን አለ ማለት ነው? this shaded region አለ ማለት ነው። እቺ ነች R የምትባለው region ማለት for which of the following inequality that the region R on the upper figure represent ይላል። አሁን እዚህ ጋር አንድ ነገር ላስታውሳችሁ እፈልጋለሁ ማለት ነው። ይህንን አሁን ቅድም የሰራነው ጥያቄ ቁጥር 1 ከራሽናል ፈንክሽን ነው። ይሄ ደግሞ ከኢኒኳሊቲ ነው ማለት ነው። ሶ ኢኒኳሊቲ ላይ ስትማሩ ወደ ታች ከሆነ ለምሳሌ this is x y axis ነው። ስለዚህ አንድ ላይን እንደዚህ ከሆነ ወደ ታች እንደዚህ ሼድ ከተደረገ this is less than ነው ማለት ነው።
ወደ ላይ ከሆነ ደግሞ እንዲህ ሆኖ ወይም ደግሞ እንዲህ ሆኖ ሊሆን ይችላል። እንደዚህ ወደ ላይ ከሆነ ደግሞ ግሬተር ዛን ይሆናል ማለት ነው። ወደ ታች ከሆነ ሌስ ዛን ይሆናል ማለት ነው። ኦኬ ስለዚህ ብሮከን ላይን ሶሊድ ላይን የሚባሉ ነገሮች አሉ። ግሬተር ዛን ኦር ኢኳል ቱ ከሆነ ዛጋ ሪፈር ማድረግ ነው። ግሬተር ዛን ኦር ኢኳል ቱ ሌስ ዛን ኦር ኢኳል ቱ ከሆነ ምን እንደሚሆን ያንን ሪፈር ማድረግ ይጠበቅባቸዋል ማለት ነው። ሶ አሁን ወደዚህ ሲመጣ ስለዚህ ወደ ታች ከሆነ ሌስ ዛን ነው፣ ወደ ላይ ከሆነ ደግሞ ግሬተር ዛን ይሆናል ማለት ነው። ኢኒኳሊቲ ላይ ያሉት እነዚህ ነገሮች ማስታወስ ያስፈልጋቸዋል ማለት ነው፣ እንዳትረሱ ማለት ነው። ኦኬ ስለዚህ እንግዲህ አሁን የተጠየቅነው ምንድነው? ቺን ሼድድ ሪጅን ነው የተጠየቅነው ማለት ነው። የተጠየቅነው ቺን ሼድድ ሪጅን ነው። ሶ አሁን እዚህ ጋር 3 ላይኖች አሉ። እነዚህን ላይኖች እናወጣለን መጀመሪያ። ኦኬ እዚህ ጋር ላውጣው። ላይን 1 ላይን 2 ላይን 3 ብዬ ላውጣው። ይሄንን እቺኛውን ላይን 1 ልበላት፣ ላይን 1 እቺን ደግሞ ላይን 2 ልበላት፣ ላይን 2 ልበላት and this one is line 3 ልበለው ማለት ነው። ላይን 3 ልበለው ማለት ነው። ኦኬ ስለዚህ ላይን 1 ኢኩዌሽኖቹ እነማን ናቸው? የላይን 1 ኢኩዌሽን 2y plus x which is equal to 4 ነው። የላይን 2 ደግሞ ኢኩዌሽኑ 2y minus x which is equal to 4 ነው። የላይን 3 ኢኩዌሽን ደግሞ 2y plus 3x which is equal to 12 ነው። እነዚህን እንግዲህ ተሰጥቶናል ጊቨን ናቸው። እነዚህን እንደዚህ ያስቀምጣለሁ ማለት ነው። ስለዚህ አሁን የማደርገው ምንድነው? እቺን ሪጅን ለማግኘት I have to find the their vertex right? ቨርቴክሳቸውን መፈለግ አለብኝ ማለት ነው። የሶስቱንም ቨርቴክስ የላይን 1 የላይን 2 የላይን 3 እንዴት ነው የማገኘው? ላይን 1 and ላይን 1 and ላይን 2 ፈልጋለሁ መጀመሪያ። ቀጥሎ ደግሞ ላይን 2 and ላይን 3 ፈልጋለሁ። ሶስተኛ ደግሞ ላይን 1 and ላይን 3 ፈልጋለሁ ማለት ነው። እነዚህ እፈልጋለሁ መጀመሪያ የነዚህን ቨርቴክስ መፈለግ አለብኝ ማለት ነው። ሶ የነዚህን ቨርቴክስ ለመፈለግ ኖርማሊ ከዚህ ከግራፉ ራሱ ቨርቴክሶቹን መፈለግ እንችላለን፣ ወይም ደግሞ በሳይመልቴኒየስ ኢኩዌሽን ከዚህ ኢኩዌሽን መፈለግ እንችላለን ማለት ነው። መፈለግ እንችላለን። ቆይ ከዚህ እስኪ ከኢኩዌሽኑ እየፈለግን እስኪ እናገኛለን ማለት ነው። ሶ እንደነገርኳችሁ የመጀመሪያውን ቨርቴክስ ለመስራት ላይን 1 እና ላይን 2 ኢኩዌሽኖቹን እጠቀማለሁ ማለት ነው። የላይን 1 እና የላይን 2 ኢኩዌሽን እጠቀማለሁ። የላይን 1 ኢኩዌሽን ምን ይላል? 2y plus x which is equal to 4 የላይን 2 ደግሞ 2y plus minus x which is equal to 4 ይላል ማለት ነው። እነዚህን እንደዚህ አስቀምጣለሁ ማለት ነው። ኦኬ ስለዚህ እነዚህን ምን አደርጋለሁ? እዚህ ጋር ኖርማሊ የሚጠፋፉ ቫሪያብሎች አሉ። እዚህ ጋር እኩል የሆኑ ቫሪያብሎች አንዱ ኔጌቲቭ አንዱ ፖዚቲቭ። ስለዚህ ይህ ማለት ቁልቁል ስደምረው ታውቃላችሁ ብዬ አስባለሁ። ሳይመልቴኒየስ ኢኩዌሽን ተምራችኋል ብዬ አስባለሁ። ስለዚህ ታውቁታላችሁ። x ፖዚቲቭ x ኔጌቲቭ x this is going to be 0 right? ይሄ 0 ነው የሚሆነው፣ ምንም ጥያቄ የለውም። ስለዚህ እዚህ ጋር ደግሞ 2y plus 2y okay which is equal to 4 plus 4 ይሆናል ማለት ነው። ይሄ ማለት ደግሞ 4y which is equal to 8 ይሆናል።
divide both side by 4 so y is equal to 2 ይሆናል by 4 1 by 4 2 so y is equal to 2 አገኘው ማለት ነው። ኦኬ የy ዋጋ አግኝቻለሁ። እዚህ ጋር ሉክ እዚህ ጋር ላይን 1 እና ላይን 2 ነው። አሁን x ን አላገኘው y ን አግኝቻለሁ። y ስንት ነው? 2 ነው። እዚህ ጋር አስቀምጣለሁ ማለት ነው። ኦኬ እዚህ ጋር የy ኮኦርዲኔት አግኝቻለሁ። y ቨርቴክስ አግኝቻለሁ 2 ነው። የx ደግሞ እፈልጋለሁ ማለት ነው። የx ን ስፈልግ ደግሞ ኖርማሊ ከዚህ ከሁለቱ ኢኩዌሽን አንዱን ኢኩዌሽን መውሰድ ነው። ኢኩዌሽን ኦፍ ላይን 1 or ኢኩዌሽን ኦፍ ላይን 2 that's all በቃ ምንም ብዙ ሂደት የለውም ማለት ነው። ስለዚህ አንዱን ልውሰድ። ምን የፈለኩትን ልውሰድ። አሁን 2y plus x which is equal to 4 የሚለውን ልውሰድ። የላይን 1 ኢኩዌሽን ልውሰድ። ስለዚህ አሁን y ን አግኝቻለሁ፣ x ነው የምፈልገው። ስለዚህ x ለመፈለግ in the place of y I have to substitute 2 right the value of y substitute አደርጋለሁ ማለት which means 2 times 2 plus x which is equal to 4 right this is going to be 4 plus x which is equal to 4 okay so x is equal to 4 minus 4 x is equal to 0 okay 0 ይሆናል ማለት ነው። ስለዚህ x is equal to 0 ነው። ይሄው እዚህ ጋር 0 ጽፋለሁ ማለት ነው። 0 ጽፋለሁ ማለት ነው። ኦኬ ስለዚህ ከዚህ ጋር ስትመለከቱ የላይን 1 እና የላይን 2 ይሄ ላይን 1 ብለናል፣ ይሄን ደግሞ ላይን 2 ብለናል። ሉክ ስለዚህ y ስንት ነው? ስንት ላይ ነው ቆርጦ የሚያልፈው? ሁለት ላይ ነው። ኢንተርሴክት የተደራረጉበት የላይን 1 እና የላይን 2 ሁለት ላይ ነው መመልከት ትችላላችሁ። ከዛ ደግሞ x እዚህ ስንት ነው የሚሆነው? y 2 ሲሆን x 0 ነው የሚሆነው። exactly that's what we have got right እዚህ ጋር ያገኘነው ነው። ኦኬ ስለዚህ አሁን ደግሞ የላይን 2 እና የላይን 3 ደግሞ እንሰራለን ማለት ነው። የላይን 2 እና የላይን 3 ደግሞ እንሰራለን። ሶ የነሱን ደግሞ ለመስራት ላይን 1 ላይን 2 and ላይን 3 ላይን 2 and ላይን 3 ደግሞ እንሰራለን። ሶ ላይን 2 ምንድነው የሚለው ኢኩዌሽኑ the equation of line 2 is 2y minus x which is equal to 4 and line 3 the equation of line 3 is 2y plus 3x which is equal to 12 ነው የሚለው። ስለዚህ እነዚህን ሁለቱም አሁንም እንደቀደሙ በሳይመልቴኒየስ ኢኩዌሽን ሶልቭ አደርጋለሁ ማለት ነው። ሶ እዚህ ጋር እንደምትመለከቱት 2y እና 2y አለኝ። ስለዚህ አንዱን ምን ማድረግ እችላለሁ? አንዱን በኔጌቲቭ ላባዘው፣ በኔጌቲቭ 1 ላባዘው። ሶ ኔጌቲቭ 1 times 2 is negative 2y okay negative 1 times 2y is negative 2y negative 1 times negative x is plus x okay plus x which is equal to negative 1 times positive 4 is negative 4 okay ከዛ በኋላ ይሄንን እንዳለ አስቀምጣለሁ ማለት ነው። ይሄ ደግሞ ምንድነው የሚሆነው? 2y plus 3x which is equal to 12 ይሆናል ማለት ነው። ኦኬ አሁን አንዱ የሚጠፋፋልኝን አግኝቻለሁ ማለት ነው። ኔጌቲቭ 2y by 2y ይጠፋል which is 0 ማለት ነው። 0 plus x plus 3x is 4x ነው የሚመጣው which is equal to negative 4 plus 12 ማድረግ እችላለሁ። ወይም ደግሞ እዚህ ጋር እንደዚህ ማድረግ ትችላላችሁ ከፈለጋችሁ። ይሄን አውርዳችሁ ምን ማለት ነው x plus 3x ማለት ትችላላችሁ which is equal to 12 minus 4 ማለት ትችላላችሁ ማለት ነው። ይሄና 12 minus 4 እና 12 plus of minus 4 ማለት ተመሳሳይ ነው፣ ልዩነት የለውም ማለት ነው። እዚህ ማድረግ ትችላላችሁ እንደተመቻችሁ። ያው እንደ 12ኛ ክፍል ሳይሆን እንደ ታችኛው ክፍል እየነገርኳችሁ ያለሁትና this is minor በጣም ማይነር እንትኖች ናቸው እነዚህ ማለት ነው። ስለዚህ ይሄንን ስንት
x plus 3x is 4x now is equal to 12 minus 4 is 8, right? Divide both sides by 4 by 4. This is going to be x is equal to by 4 1 by 4 2. So this is going to be x is going to be 2. አሁን የx ኮኦርዲኔት ላይ ያለው ቨርቴክስ አግኝቻለሁ ማለት ነው, which is 2 ነው ማለት ነው. 2 ነው ኮማ አረግና አሁን ማንን እንፈልጋለን? y እንፈልጋለሁ ማለት ነው. y ደግሞ ከዚህ ከአንዱ ኢኩዌሽን ማግኘት እችላለሁ. እኔ አሁን የሁለተኛውን ኢኩዌሽን ልውሰድ፣ ይሄኛውን ኢኩዌሽን ልውሰድ። ስለዚህ 12 and I mean 2y plus 3x which is equal to 12 በሁለቱም ማግኘት እንችላለን። ከፈለግን የላይኛውን ኢኩዌሽን መውሰድ እችላለሁ፣ ከፈለኩ ደግሞ ኢኩዌሽን ኦፍ ላይን 3 መውሰድ እችላለሁ፣ ኢኩዌሽን ኦፍ ላይን 2 መውሰድ እችላለሁ ማለት ነው። ሶ ይሄ ማለት ደግሞ እዚህ ጋር x ን አግኝቻለሁ። አሁን y ነው የምፈልገው 2y plus 3 times in the place of x I have to substitute 2, right? 2 which is equal to 12. So this is going to be 2y plus 3 times 2 is 6 which is equal to 12, right? Okay, this is going to be 2y which is equal to 12 minus 6. Okay, 2y which is equal to 12 minus 6 is 6. Divide both sides by 2 by 2. So by 2 1 by 2 1, y is equal to by 2 1 by 2 3. So this is going to be y is equal to 3. So the value of y is 3. So y coordinate vertex ደግሞ አሁን 3 ነው ማለት ነው። y 3 ነው ማለት ነው። x 2 ሲሆን y 3 ነው። እንየው የማንና የማን የላይን 2 እና የላይን 3. this is line 3 and this one is line 2. okay እንግዲህ look እዚህ ጋር 2 ነው ያለው፣ x ላይ 2 ነው ያለው፣ እዚህ ጋር ደግሞ 3 ነው ያለው። ስለዚህ የተገናኙበት እዚች ፖይንት ላይ ነው የተገናኙት። ስለዚህ 2 ማለት x ነው ብለናል። that's it, right? እንደዚህ ማለት ነው። እንደዚህ በዚህ ጋር ይወጣል ማለት ነው። በዚህ ደግሞ እዚህ ጋር 3 ነው፣ y ኮኦርዲኔት ቨርቴክሱ 3 ነው። ስለዚህ እንዲህ ይመጣል ማለት ነው። እቺ ፖይንት እዚህ ጋር ያለችው ስንት ነች ማለት ነው? 2 and 3 ነች ማለት ነው። 2 and 3 ነች ማለት ነው። እቺ ፖይንት እዚህ ጋር ያለችው ፖይንት 2 and 3 ነች ማለት ነው። ኦኬ ኦልራይት then line 1 and line 3 ደግሞ የነሱን ቨርቴክስ ደግሞ በተመሳሳይ ሁኔታ እንፈልጋለን ማለት ነው። በተመሳሳይ ሁኔታ እንፈልጋለን እዚህ ጋር ማለት ነው። ኦኬ የላይን 1 እና የላይን 3 ቨርቴክስ ለመፈለግ ደግሞ ተመሳሳይ ነገር ነው የምናደርገው ማለት ነው። so the equation of line 1 is 2y plus x which is equal to 4 and line the equation of line 3 is 2y plus 3x which is equal to 12 ማለት ነው which is equal to 12 ማለት ነው። ተመሳሳይ ሂደት ነው የምንሄደው ማለት ነው። ቅድም በሰራ ነው የምንሰራው ማለት ነው። አሁንም ሶ እዚህ ጋር አሁንም ወይ x እንፈልጋለሁ ወይ y እንፈልጋለሁ ማለት ነው። ስለዚህ እንደ ቅድሙ አንድ እንዲጠፋልኝ ምንድነው ማድረገው? አንዱን በኔጌቲቭ አባዛለሁ ማለት ነው። በኔጌቲቭ 1 አባዛለሁ። በኔጌቲቭ 1 ሳባዛ y እናጠፋለሁ፣ x እናገኛለሁ ማለት ነው መጀመሪያ። ስለዚህ በኔጌቲቭ 1 ሳባዛው ይሄ ምንድነው የሚሰጠኝ? ኔጌቲቭ 1 times 2y is ኔጌቲቭ 2y ይሰጠኛል። ኔጌቲቭ 1 times positive x is negative x ይሰጠኛል which is equal to negative 1 times positive 4 is negative 4 ይሰጠኛል ማለት ነው። and የሁለተኛውን ኢኩዌሽን ግን እንዳለ ነው ማስቀምጠው ምክንያቱም የላይኛውን ብቻ ነው ያባዙት። so 2y plus 3x which is equal to 12 ይሆናል ማለት ነው። ይሄ እዚሁ ይጠፋል ምክንያቱም negative 2y minus 2y is 0 ስለሚሆን ማለት ነው። this is going to be 0 ነው የሚሆነው 0 plus
3x minus x which is equal to 12 minus 4 ማለት ነው። ኦኬ ይሄ ማለት ደግሞ 3x minus x is minus 3x minus x is 2x ይሆናል። is going to be 12 minus 4 is 8 ነው። divided by both side by 2 right by 2 1 by 2 1 x is equal to by 2 1 by 2 4 x is equal to 4 ይሆናል ማለት ነው። x ዋጋ 4 ነው። x ዋጋ x አችን 4 ነው። ስለዚህ እዚህ የዚህን ኮኦርዲኔት x ኮኦርዲኔት ቨርቴክሱን አግኝቻለሁ ማለት ነው which is ስንት ነው ማለት ነው 4 አግኝቻለሁ ማለት ነው 4 አግኝቻለሁ። አሁን ደግሞ y እንፈልጋለሁ ማለት ነው y እንፈልጋለሁ ማለት ነው። y ለመፈለግ ደግሞ ቅድም እንደነገርኳችሁ one of the equation መውሰድ ነው that's it okay 2y plus x which is equal to 4 ይሄንን ልውሰድ ላይኛው ማለት ነው። ስለዚህ አሁን በኤክስ ቦታ ላይ ማንን መተካት ነው የኤክስ ቫልዩ አሁን ያገኙትን መተካት ማለት ነው። ስለዚህ 2 times 4 plus x which is equal to 4 ማለት ነው። this is going to be 2 times 4 is 8 plus x which is equal to 4 ማለት ነው። ኦኬ ስለዚህ ምንድነው የሚሆነው ይሄ x okay 2 times 4 okay sorry እዚህ ጋር ቆይ ስለዚህ ይሄ ኦኬ የታችኛውን በወስድ 2y plus 3x which is equal to 12 ይሄን በወስደው እዚህ ጋር 4 መተካት ነው so this is going to be 2 times 4 plus 3x እዚህ x ነው ያገኙት አሁን y ነው የምፈልገው so sorry እኔ የተሳሳትኩ እዚህ ጋር የy ስለሆነ y ቦታ ላይ መተካት ሳይሆን x ቦታ ላይ መተካት ያለብኝ so 2y plus x which is equal to 4 ነው 2 times y plus x ማለት ደግሞ 4 ነው which is equal to 4 ነው ይሄ ማለት 2y plus ይሄ ሳሻግረው ማይነስ ይሆናል so which is equal to 4 minus 4 ይሆናል 2y which is equal to 0 2y I mean y is equal to 0 divided by 2 which is 0 ማለት ነው። ስለዚህ y አሁን ስንት ነው ማለት ነው 0 ነው ማለት ነው። ቀደም የኔ ስታት ነው አወሳሰዴ በy ቦታ ላይ ነበር 4 ነው የተካሁት ማለት ነው። this is x ነው የx ቫልዩ ነው እዚህ ጋር 4 ያገኘ ነው በዛ ነው ስህተት የተፈጠረው ማለት ነው። so x 4 ሲሆን y 0 ይሆናል። እዚህ ጋር መመልከት ትችላላችሁ። ይሄው እዚህ ጋር የላይን 1 እና የላይን 2 የላይን 1 እና የላይን 3 የተገናኙበት እዚህ ጋር ነው። x ላይ 4 ላይ ነው ያለው y ላይ ደግሞ 0 ላይ ነው ያለው ማለት ነው። 0 ላይ ነው ያለው ማለት ነው። አሁን ጨረስን ቨርቴክሶቹን አግኝተናል ማለት ነው። ቨርቴክሶቹ እነዚህ ናቸው። አሁን ደግሞ ሌላ ስቴፕ አለ። ሌላው ስቴፕ ምንድነው ሴንትሮይዳቸውን ወይም ደግሞ ፖይንት ኦፍ ኢንተርሴክሽን ኦር ፖይንት ኦፍ ሴንትሮይድስ ማግኘት ነው። አሁን አላማችን ምንድነው የተጠየቅነው እቺ ነች። እቺ ሪጅን r የምትባለው እዚህ ጋር የምትታየው በብሉ ነገር የጻፍኳት ነገር ነች። እሷን ነው ፈልጉ፣ የእሷን ሴንትሮይድ ፈልጉ ነው የተባልነው ማለት ነው። እሷን ማግኘት አለብን። እሷን ካገኘን በኋላ ነው ወዴት እንደሆነ የምናውቀው ማለት ነው። ወዴትኛው እነዚህ ሳይኖች ወዴት እንደሚዞሩ የምናውቀው ወይም ደግሞ እነሱን ያችን ሴንትሮይድ ካገኘን በኋላ ነው እዚህ ውስጥ እየተካን
ትክክል ነው ትክክል አይደለም ብለን የምንወስነው ማለት ነው። የምንወስነው ከዛ በኋላ ነው። ስለዚህ ምንድነው የምናደርገው? ኤክስን ለማግኘት የኤክስ ሴንትሮይድን ለማግኘት ወይም ደግሞ ኢንተርሴክሽን ፖይንቱን ወይም ደግሞ ሴንትሮይድ ፖይንቱን ለማግኘት ኤክስ ኢዝ ኢኳል ቱ ኤክስ ቨርቴክሶቹን በሙሉ እንደምራቸዋለን። which means ኤክስ ቨርቴክስ የላይን 1 እና የላይን 2 እና የላይን 3 የላይን 1 እና የላይን 3 ማለት ነው። የነዚህ ቨርቴክሶች ሁሉ እንደምራለን ኤክሶቹን ማለት ነው። ሶ ስንደምር ምንድነው የሚሆነው? ተመልከቱ እዚህ ጋር ያለው ማለት ነው። ሉክ 0 2 4 ነው ኤክሶቹ ማለት ነው። ኤክስ ቨርቴክሶቹ 0 2 ነው። ስለዚህ እያንዳንዳቸውን ኤክስ ቨርቴክሶቹን እንደምራለን ማለት ነው። የሁሉንም እንደምራለን which means 0 +2 +4 ማለት ነው። +4 ኦቨር ለብዛታቸው እናካፍላለን። ስንት ናቸው? 1 2 3 ለሶስቱም ላይኖች እናካፍላለን ማለት ነው። which is equal to 2 plus 4 is 6 ነው። 6 divided by 3 1 by 3 2 ነው ማለት ነው። so የመጀመሪያውን 2 አግኝቻለሁ ማለት ነው። ስለዚህ ኮኦርዲኔቱ x እና y ነው። ስለዚህ እነዚህ ኮኦርዲኔት የመጀመሪያውን 2 አግኝቻለሁ። አሁን ደግሞ yን ለማግኘት ደግሞ ተመሳሳይ ነገር ነው ማድረገው ማለት ነው። so yን ለማግኘት ደግሞ የyዎቹን እንደዛው ደምራለሁ 2 plus 3 plus 0 divided by 3 okay ለሶስቱም ላይኖች አካፍላለሁ ማለት ነው። this is going to be 5 over 3 ይመጣል ማለት ነው። 5 over 3 ይመጣል። so እዚህ ጋር 5 over 3 ነው ማለት ነው። 5 over 3 ነው። so አሁን ምንድነው የሚቀረን? እነዚህን ለማግኘት አሁን እያንዳንዱ ላይ ተከተን ለማግኘት እነዚህ ነገሮች ትሩ ያደርጋሉ ወይስ አያደርጉም? እነዚህ ሁለት በኤክስ ቦታ ላይ ይሄን ተከተን በዋይ ቦታ ላይ ይሄን ተከተን ይሄን ትክክለኛ የሚመጣልን ከሆነ ትሩ የሚያደርግ ከሆነ that's correct ማለት ነው። ሶስቱም ማለት ነው። ግን አራተኛው እዚህ ጋር ተመልከቱ። እቺ x is greater than or equal to 0, y is greater than or equal to 0 የሚለው ይሄ x ምንድነው? ዶሜን ነው አይደል? ስለዚህ y ደግሞ ሬንጁ ነው። ስለዚህ this is first coordinate, second coordinate, third coordinate, fourth coordinate. ስለዚህ first coordinate ላይ ደግሞ both x and y value are positive ናቸው። እዚህ ሰከንድ ላይ ደግሞ y is positive, x is negative, third ላይ both of them are negative, fourth ላይ y is negative and x is positive, right? ይሄንን እናውቃለን። ስለዚህ ይሄ እቺ ሪጅን ያለችው እቺ ሼድድ ሪጅን ወይም ደግሞ r የምትባለው ያለችው ፈርስት ላይ ስለሆነች ለሁሉም ያው አራቱም ቾይስ ላይ a b c d ላይ ተመሳሳይ ነው ማለት ነው። ተመሳሳይ ነው። እሱ አጣላን የሚያጣላን እነዚህ ናቸው። ኢኩዌሽኖቹ ትክክል ናቸው ወይስ ትክክል አይደሉም? አሁን በዚህኛው አንፃር ስንመለከተው ላይን ይሄ ግሪን የሆነው ላይን ማለት ነው። ላይን ስንት ነው ያልነው? ላይን 2 ማለት ነው። ላይን 2 አሁን ወደታች ነው። ስለዚህ ሌዛን ነው የሚሆነው ማለት ነው። ሌዛን ኢኳል ቱ ሳይሆን ሌዛን 4 ነው የሚሆነው። 2y - x ሌዛን 4 ነው የሚሆነው። ሌዛን 4 ነው የሚሆነው። ሌዛን 4 ነው የሚሆነው ማለት ነው። ሌዛን or equal to 4 ሊሆን ይችላል ማለት። ስለዚህ ዞሮ በቁጥሮቹን እነዚህን ያገኘናቸውን ሴንትሮይዶቹን በመተካት ነው የምናውቀው ማለት ነው። አንዱ ስህተት ከፈጠረ ሌላኛውን ቼክ ማድረግ ነው እንጂ እዚህ ጋር መቆየት የለብንም ማለት ነው። አንዱ ስህተት ከሆነ ሁሉም ስህተት ስለሚሆን ማለት ነው። ሁለት ካገኘን ደግሞ ሁለት አግኝተን ሶስተኛው ስህተት ካለው ወደ ሌላኛው መሄድ ነው። ጊዜያችንን ማጥፋት የለብንም ማለት ነው። ሶ ምንድነው ማድረገው? አሁን ከመጀመሪያው ልጀምርና y minus x less than or equal to 4 ይላል። ስለዚህ አሁን በy ቦታ ላይ ማንን ልተካው? 5/3 ልተካለው ማለት ነው። 2 times 5/3 minus x ደግሞ 2 ነው less than or equal to 4። ስለዚህ ይሄ ስንት ይመጣል? 10/3 minus 2 less than or equal to 4። ኦኬ ስለዚህ LCM እንፈልጋለን። 3 ነው LCM ማቸው ሊስት ኮመን መልቲፕላቸው 3 ነው። እዚህ ጋር 1 አለ። ስለዚህ 3 divided by 3 is 1 times 10 is 10
minus 3 divided by 1 is 3 times negative 2 is negative 6, right? is less than or equal to 4. okay ይሄን ቀናንሱት ስንት ይመጣል ማለት ነው? 10 minus 6 is 4. 4 over 3 is less than or equal to 4. is less than or equal to 4. at least አንዱን ማሟላት አለ ወይ less than መሆን አለበት ወይ ደግሞ ከ4 ጋር እኩል መምጣት አለበት ይሄ ቁጥር ማለት ነው። so 4 divided by 3 1 times 3 is 3. 4 minus 3 is 1. okay point ስለዚህ 1.3 ምናምን ነው የሚመጣው 1.3 is 1.33 እያለ ነው የሚቀጥለው is less than or equal to 4 ነው። ስለዚህ less than በሚለው true ያደርጋል ማለት ነው። true ያደርጋል። ስለዚህ የመጀመሪያው true ካደረገ ሁለተኛው ላይ እንቀጥላለን ማለት ነው። ምክንያቱም ሶስቱም true መሆን አለባቸው። አንዱ ካፈረሰ ሌላኛው ጋር መሄድ አለበት ጊዜያችንን ከመግደል ማለት ነው። ስለዚህ የመጀመሪያው ትክክል አይደለም ማለት ነው። የመጀመሪያው ትክክል ነው less than ነው ማለት ነው። ስለዚህ 1.33 እያለ ነው የሚቀጥለው so which is less than 4 ማለት ነው። የሁለተኛው ጋር ልምጣ። የሁለተኛው ጋር ስመጣ 2y which means line 3 ማለት ነው 2y plus 3x less than or equal to 12 ነው። ስለዚህ 2 times 5 over 3 plus 3 times 2 which is less than or equal to 12 ማለት ነው። okay so this is going to be 10 over 3 plus 6 less than or equal to 12 ማለት ነው። ይሄ ማለት ደግሞ LCM እንደቀደሙ እንፈልጋለን 3 divided by 3 is 1 times 10 is 10 ሰልፍ ነው so 10 plus is 6 ነው 3 divided by 1 is 3 times 6 is 18 less than or equal to 12 ነው። ይሄ መደመር ነው። ስለዚህ this is going to be 18 ይመጣል I mean 28 ይመጣል 28 ይመጣል less than or equal to 12 ነው። ይሄንን ለ3 ማካፈል ነው so ስንት ጊዜ ይደርሳል 9 ነጥብ ምናምን ይደርሳል 9 ነጥብ ምናምን ነው። ስለዚህ 9 is less than or equal to 12 ነው 9 is less than or equal to 12 ነው true ነው ሁለቱም true ናቸው። ከዛ ሶስተኛ መቀጠላለሁ ማለት ነው። ይሄኛውን ኢኩዌሽን ወስዳለሁ 2y plus x is less than or equal to 4 ነው የሚለው ስለዚህ 2 times 5 over 3 plus 2 is less than or equal to 4 ነው የሚሆነው this is going to be 2 times 5 is 10 ነው 10 over 3 plus 2 less than or equal to 4 this is going to be 3 LCM ይወጣለታል ስለዚህ 3 divided by 3 is 1 times 10 is 10 plus 3 divided by 1 is 3 times 2 is 6 is less than or equal to 4 this is going to be 16 ይሆናል 16 over 3 is less than or equal to 4 ይሆናል ስለዚህ 16 divided by 3 is 5 times 3 is 15 እዚህ አንድ ይቀራል ነጥብ 0 እንጨምራለን 10 3 እያለ ይቀጥላል 9 1 3 5 ነጥብ 3 እያለ ይቀጥላል so this is less than or equal to 4 ነው የሚለው which is false ማለት ነው። ስለዚህ ይሄ አይሆንም ማለት ነው። ይሄኛው መልስ ሊሆን አይችልም ማለት ነው። አይሆንም ማለት ነው። እዚህ ጋር እንምጣ ታችም ስንመጣ ደግሞ እታች ደግሞ ስንመጣ ለዚህ የኤ መልስ ሊሆን አይችልም ማለት ቼክ አደረግን ማለት ነው። ቢ ላይ ስመጣ ደግሞ ቢ ጋር 2y minus x greater than or equal to 4 ነው የሚለው ስለዚህ 2 times 5 over 3 minus x ማለት ደግሞ 2 ነው greater than or equal to 4 ነው it's going to be 10 over 3 minus 2 greater than or equal to 4 ነው ይሄ ማለት ደግሞ LCM ስንፈልግ 3 ይሆናል 3 divided by 3 is 1 times 10 is 10 minus 3 divided by 1 is 3 times 2 is 6 is greater than or equal to 4 no so this is going to be
4/3 ነው። 4/3 is greater than or equal to 4 ነው የሚለው 4/3 4 divided by 3 ማለት 1 times 3 1 ነጥብ 0 10 3 1.33 እያለ ነው የሚቀጥለው greater than or equal to 4 which is false ማለት ነው። ከዚህ በላይ መሄድ የለብንም። ይሄ ትክክል አይደለም ማለት ነው። ምክንያቱም 1.3 ከ4 አይበልጥም፣ ሁሉም ሊሆን አይችልም። ስለዚህ ከዚህ በላይ አንሄድም ማለት ነው። አንድ ስህተት አገኘን። የቀደሙ ግን የኤ ላይ ያለው በጣም ብዙ ሄደን ነው። ምክንያቱም ሁለቱን ቼክ ካደረግን በኋላ ሁለቶቹ የመጀመሪያውና የሁለተኛው ኢኩዌሽን ትክክል ነበሩ፣ ሶስተኛ ላይ ነው ፌል ያደረገብን ማለት ነው። ስለዚህ ይሄ ጊዜ ይገላል። እንደዚህ አይነት ጥያቄ በጣም ጊዜ ይገላል። ስማርት መሆን አለብን ማለት ነው። በጣም ሞር በሰራን ቁጥር ነው ጥያቄዎችን በዘዴ በአጭር መንገድ የምንሰራበትን መንገድ መለማመድ ያስፈልጋል ማለት ነው። ኦኬ ስለዚህ አሁን ይሄንን አንፈልገውም። ሲ ላይ እንምጣ። ሲ ላይ የመጀመሪያው 2y - x <= እዚህ ጋር አግኝተናል። እሱን ቅድም ማለት ነው እሱን የተደገመው። ስለዚህ ይሄ ኮሬክት ነው ማለት ነው። የሁለተኛው ደግሞ ምንድነው እዚህ ጋር ተገልብጧል። ስለዚህ እዚህ ጋር ሁለቱ ትክክል ነበሩ። ይሄና ይሄ ትክክል ነበሩ ማለት ነው። ይሄ ነበር ትክክል ያልነበረው። ስለዚህ እዚህ ጋር ቼክ ላድርገው 2y + 3x is greater than or equal to 12 ነው። ስለዚህ 2 times 5/3 minus 3 times 2 is greater than or equal to 12, right? So this is going to be 10/3 minus 6 is greater than or equal to 12. Okay, so this is going to be አሁንም እንደቀደሙ LCM እንፈልጋለን። 3 divided by 3 is 1 times 10 is 10 minus 3 divided by 1 is 3 times 6 is 18. Okay, 18 is greater than or equal to 12. This is going to be 10 minus 18 ማለት minus 8 ማለት minus 8/3 is greater than or equal to 12 which is ይሄ መልስ አይሆንም። ስለዚህ ይሄኛው ስህተት ነው። አሁን ምንድነው ማድረግ አለብኝ? ጃምፕ ማድረግ አለብኝ ማለት ነው። ወዴት? ወደ ዲ መምጣት አለብኝ። ምክንያቱም ከዚህ ውስጥ አንዱ ስህተት ከሆነ ሁሉም ትክክል አይደሉም ማለት ነው። ምክንያቱም እዚህ ጋር ለምሳሌ ሁለቶቹ ትክክል ነበሩ፣ ሶስተኛው ላይ ነው ፌል ያደረገብን አይደል? ስለዚህ አንዱ ካደረገ መልስ ሊሆን አይችልም ማለት ነው። አሁን እሱን ጃምፕ አደርጋለሁ ማለት ነው። ሌሎቹን ቼክ ማድረግ አይጠበቅብኝም ማለት ነው። ምክንያቱም ሁሉም አትሊስት ሁለቶቹ ትክክል ከሆኑ ነው ሶስተኛውን ቼክ ማድረግ ያለብኝ ማለት ነው። የአራተኛው ይሄኛው ለሁሉም ትክክል ነው ብያቸዋለሁ። ምክንያቱም ፈርስት ኮኦርዲኔት ላይ ስለሚገኝ ለሁሉም ትክክል ነው ብያቸዋለሁ። ይሄ ሁለተኛው ላይ ስመጣ ዲ ላይ ስመጣ y - x <= 4 የሚል የቱ ጋር ነበረ? ቅድም እዚህ ጋር አግኝተናል ማለት ነው። እዚህ ጋር አግኝተናል። ትሩ ነው። ቅድም ትሩ ነው አግኝተናል። ትክክል ነው። ሁለተኛ ጋር ስመጣ ደግሞ አሁንም ትክክል ይሆናል። ሁለተኛውን ቼክ ላድርገው። ቅድም እዚህ ጋር ስላገኘን ይሄንን መድገም አይጠበቅብንም። y + 3x which is less than or equal to 12 ነው። ስለዚህ 2 times 5/3 plus 3 times 2 less than or equal to 12 ነው። it's going to be 10/3 plus 6 less than or equal to 12 ነው። LCM እናወጣለታለን። 3 divided by 3 is 1 times 10 is 10 ነው plus 3 divided by 1 is 3 times 6 is 16 ነው። 18 ነው። 16 አይደለም sorry 18 ነው። less than or equal to 12 ነው። this is going to be 28, right? 28
over 3 okay less than or equal to 12 ማለት ነው። ይህ ማለት ደግሞ 28 divided by 3 9 times 27 1 ስለዚህ 9.33 ነው። 9.33 is less than or equal to 12 ማለት ያንሳል ትክክል ነው ማለት ነው። ይሄም ትክክል ነው፣ ይሄም ትክክል ነው። ሶስተኛ ልቀጥል። ሶስተኛ ደግሞ ሶስተኛው ደግሞ 2y plus x is greater than or equal to 4 ነው። ስለዚህ 2 times 5 over 3 plus 2 is greater than or equal to 4 ነው። It's going to be 10 over 3 plus 2 greater than or equal to 4 ስለዚህ አሁንም LCM እንፈልጋለን። 3 ነው LCM 3 divided by 3 is 1 times 10 is 10 plus 3 divided by 1 is 3 times 2 is 6 okay is greater than or equal to 4 ይሆናል። So this is going to be 16 over 3 is greater than 4 ምክንያቱም 16 divided by 3 5 times 15 1 ስለዚህ 5.33 እያለ ይቀጥላል። ይሄ ደግሞ ከአራት ይበልጣል ማለት ነው። ከአራት ይበልጣል። ስለዚህ ይሄ ትክክል ነው ማለት ነው። ትክክል ነው። so the answer is going to be D ይሆናል ማለት ነው። D ይሆናል። እንግዲህ የዛሬ ጥያቄው እንግዲህ ይሄን ይመስላል ማለት ነው። ስለዚህ እቺ ሪጅን ወደ ታች ይሄኛው ላይን ምንድነው የሚሆነው? የዚህ ላይን ምንድነው የሚሆነው? 2y minus x is less than or equal to 4 ይሆናል ማለት ነው። ስለዚህ እነዚህ በእንደዚህ አይነት መልኩ እናስቀምጣለን ማለት ነው። እያየንም ባይዘው ይሄንን በማየት ራሱ እነዚህ መቀያየር እንችላለን ማለት ኢኒኳሊቲ ነው የሚለው። ስለዚህ ወደ ታች ሼዱ ከሆነ ለዚህ ለዛን ነው፣ ለዚህም ለዛን ነው፣ ለዚህ ግን ግሬተር ዛን ይሆናል ለቀዩ ማለት ነው። ለቀዩ ግሬተር ዛን ይሆናል። ቀዩ ማለት 2y plus x which is equal to 4 ነው። ስለዚህ 2y plus x is greater than or equal to 4 2y plus x is greater than or equal to 4 ይሄንን በማየት ብቻ ይሄንንም ኢኩዌሽን ወደ ታች ነው ሼድ የተደረገው ሚሊዮን ነገር በላይ ነው ከላይኑ ጋር በማመሳከርን መመለስ እንችላለን። ይሄን ሁሉ ስቴፕ መሄድ የለብንም ማለት ነው። ይሄን ስቴፕ ለምንድነው የሚጠቅመን? ሞር ኦፍ ይሄንን እንደዚህ አይተን ለማግኘት የምናገኘው መቼ ነው? ሞር ኮንፊደንስ ሲኖረንና በተለያየ ዳይሬክሽን መስራት ስንችል ነው። እና በዚህ አይነት መልኩ ሌሎችንም ጥያቄዎች እንድትሞክሩ እንግዲህ ጋብዛችኋለሁ ማለት ነው። እንግዲህ ውድ ቤተሰብ ይህንን ቪዲዮ ላይክ፣ ሼር በማድረግ እንግዲህ የበኩላችሁን አስተዋጽኦ ደግሞ እንድታደርጉ አሳስባለሁ በአክብሮት ማለት ነው። በሚቀጥለው ደግሞ የተሻለ ጥያቄዎችን ይዤላችሁ እመጣለሁ። እስከዛ ድረስ ቸር ቆዩልኝ፣ ቸር ሰንብቱልኝ። Thank you so much።